አለች መረጃም አላት ሁሉም ነገር አላት። ኤደንን ቢትሰሙ ባይነኝ እኔ ለምን እሷ ሁሉንም ነገር ስለምታውቅ ማለት ነው። መረጃ አለሽው ብዙ ነገሮቻቸውን ሉዝ አርገው ነው እንግዲህ ለሷ ገንዘብ የከፈሏትና ልትወስዳቸውም ገንዘባቸውን ልትከፍላቸው ማልቻለችም። ኦሬዲ አመት ሆኖ ይመስለኛል ወደ 1 አመት ተጠጋ። ግን ስትጠየቅ በቃ ዳለብኝ ይከፍላለሁ ማንኛውም ሰው ዳለበት ይከፍላለሁ ትላለች። ግን ሰዎቹ ግን ስቲል ችግር ላይ ናቸው። እስቲል ከህመማቸው ምንም ማገገም አልቻሉምና ለነዚህ ኢትዮጵያኖች ድምጽ መሆን ስላለብን ነው። እሺ አዲስዬ እባክሽን ሙኒት ከሚዲያው በፊት የሰው ዳይ ይቀድማልና የሰው ገንዘብ መልሽ እባክሽን። ከሚዲያው በፊት ማስቀደም ያለብሽ ሚዲያ ላይ ሾው ከማዘጋጀት በፊት እዳቸውን ክፈይ። አሚንዬ አለበለዚያ ሼር ይደረግላትና ምናልባት የፋይናንስ ችግር ካለባትም ለጊዜው እንደዚህ ነው ይሄን ያህል ቀን ፈልጋለሁ የሆነ ገደብ ፈልጋለሁ ምትል ከሆነ ሼር ይደረግላትና ቦምቤ ቤት ትምጣ ትናገር ቃል ትግባ እንጂ ዝም ብሎ የሰው ብር በልቶ ጸጥማ አይባልም። ማንም አይለቃትም። በዚህ በተወደደ ኑሮ ሰው በረሃብና በችግር እየተሰቃየ ጥሬ ብር አውጥቶ እየሰጣት እነሱ የፈለጉትን አማርጠው እየበሉ የጠጡ ቤተሰባቸውን እያስተዳደሩ ያኖሩ ዳውን ያስለቅሳሉ። ይሄ ትክክል አይደለም። ስለዚህ ከአንዳንድ የድሃዎቹን ብር መመለስ አለባት። ወጣት አፋራት ምሽ ነገር አለች። ቦምቤ ቆይ አንዴ ፎቶ መለጠፍ ያስቀጣል ያልክሽው ወይም ያልከው ልጅ የሰው ገንዘብስ መብላት አስቀጣም? የደሃን እንባስ ማስለቀስሳ ሀቅ ከሁሉም በላይ ይወላችሁ። የሰው ገንዘብ በህግ ብቻ አይደለም በሰማይም ባለው በፈጣሪም ያስጠይቀናል። በቃ እናንተ ማለት ያለባችሁ ከፈይ ነግበኔ ነው። እኛም እንደዚህ የኛም ቤተሰብ ላይ ይደርሳል። አንቺ ስላልተነካሽ አንቺ የሷ ፋሚሊ ስለሆንሽ አንቺ የሷ ምናምን ስለሆንሽ የሰውን ገንዘብ እንዳትከፍል ልትከላከይ ከሆነ ከባድ እውነቴን ነው የምላችሁ። አሁን እዚህ ቤት ማለት ነው አሚን አንድ ሰው አለ ለምሳሌ ፐርሰናል ክሌም የሚያቀርብ እንደባለፈ እንዳንሆንና ለምሳሌ እኔ ተበልቻለሁ ለምሳሌ እኔ ገንዘብ በዚህ መንገድ ነበሩ አላየሻቸውም? ይኸውልሽ እንደዚህ ያሉ እኮ መንገድ ላይ ነበር። አይ ካሉ አላየሽም? ይኸውልሽ ገብታ እያለቀሰች እኔ ምን ታረጋለች መሰለሽ? ልክ ሚዲያ ላይ ገብተሽ ስትናገሪ ትይዝሻለች፣ እከስሻለሁ፣ ታስፈራራሻለች። በተለይ ይኸውልሽ ይሄንን ገንዘብ የሰበሰበችው ዱባይ ካሉ ልጆች ነው። በደንብ አዳምጪ። ምናልባት ህጋዊ ላይ ሆኑ ይችላሉ፣ ብዙ ነገሮች ሊያጋጥማቸው ይችል ይሆናል። ገብቶሻል? እነዚህ ልጆች ከዛ የምታስፈራራቸው ህገወጥ ነሽ ብዬ ከስሻለሁ፣ አርፈሽ ቁጭ በይ፣ በዚህ ሚዲያ ገብተሽ ተናገረሻል ብላ ታስፈራራቸዋለች። አሁን ቅድም ፎዚ ገብታ ነበረ ከተናገርኩ ይበስብኛል ብላ የተናገረችው የሆነ ልጅም ነበር ከታችና ትልቁ ችግር የፈጠረችባቸው የሆነ ቤት ይኸውልሽ በቀደም ገብታ አንዷ ስትናገር በቃ አፋፏን ነው ያሏት። ሙኒትን ከሰሽ ብለው ጭራሽ ቤታቸው ከፍተው ሁላ የተናገሯት። ከዛ በኋላ ምን አደረገች? ብሩ የሰጠሽን ሰው ጠይቂ ሙኒትን ሳይሆን ብለው ልጅቷን የከሰሷት መልሰው ማለት ነው። ይሄ ስለሚያጋጥማቸው ነውና አጋጣሚ ቅድም ገብታለች፣ ፎዚ ገብታለች፣ 2 ሰው አይቻለሁ እዚህ ገብተው የነበሩ ልጆች እንደዛ ነው። ኢትዮጵያ ኦኬ ማን ያገናኛት? ኢትዮጵያ ከማጋ በማበኩል ነው የምሰራው። ሙኒት ቅርንጫፍ አላት ኢትዮጵያም እዛም ሀገር ላይ ያለችበትም ሀገር ኦፊስ አለኝ ብላለችና እነዚህ ሁላ ነገሮች ናቸው መጠየቅ ያለባቸው። ቢኮዝ ኢትዮጵያ ላይ ከማጋ ነው የምሰራው፣ የትኛው ቆንስል ነው ከሷ ጋር የሚሰራው? መቼም ወደ አረብ ሀገር ሲሄዱ ዲኤንኤ ያደርጋሉ፣ የደም ምርመራ፣ ብዙ ነገር በእነሱ አማካኝነት። በነገራችን ላይ የአረብ ሀገር ስራ ከሆስፒታል ጋር ከህክምና ከግል ክሊኒክ ጋር አብረው ነው የሚሰሩት፣ ከኢንሹራንስ ጋር አብረው ነው የሚሰሩትና የሚጠቃቀሙ ናቸውና እነዚህ ሰዎች ወደ አረብ ሀገር ሲሄዱ የሚልኳቸው ቦታ አለ ህክምና እንዲያረጉ ምርመራ። እንደገና ደግሞ ኤጀንሲዎች አሏቸው። እነዛም መሬት ላይ ያሉትን መያዝ አለባቸው። ማለት መያዝ ስልሽ መጠየቅ አለባቸው። አሁን ለምሳሌ እገሌ የሚባል ሰው ነው። እዛ ጋር አልደረሱም። አብሶ ያንዴ ጋይድ ላርግሽ፣ እዛ ጋር አልደረሱም። ይኸውልሽ የመጀመሪያ ላይ ብር
ለምሳሌ አንቺ ወንድሜን ወይም እህቴን አምጡልኝ ብለሽ ብር ተከፍያለሽ። በደም ያው ፎዚ ያለሽ ከታች ከመግባት ትችላለሽ ከፈለግሽ። ያው ገብታለሽ። ለማን ነው የምትከፊው? ለማን ነው የምትከፊው? አዳምጪ የምታናግሪው እሷን ነው የምታናግሪው። ምክንያቱም ዱባይ ያለችው እሷ ናት። ስታትም አለኝ ኤጀንሲ ምናምን ብላ ቢሮ ከፍታለች። ከዛ ብሩን ይከፍሉና ጊዜ ገደብ ይሰጣቸዋል። 1 ወር ጠብቂ፣ 2 ወር ጠብቂ፣ 3 ወር ጠብቂ ይባላሉ። በደንብ አዳምጪ። ይሄ የምርመራው ጋር ኢንሹራንስ ጋር ሳይደርሱ ማለት ነው። ከዛ በኋላ ነው እነዚህ ሰዎች ጊዜው በጣም ሲረዝምባቸው ነው ወደ ሚዲያ የመጡት። ወደዛ ጋር አልደረሱም ገና። ይሄ ምርመራ ምናምን ጋር አልደረሱም። ተጨማሪ ፎዚ መግለጽ ትችላለች። ፎዚዬ በተወሰነ መልኩ ተናገሪ። አንዴ ሚዲያ ላይ ወጥተሻል፣ ምንም አይመጣም። ጫጫታ ማለት ነው። ጋር ማለት ከተሰማችሁ ወር እንኳን አልተባለም። 25 ቀን እስከ 30 ነበር ተባለው። ከ25 ቀን እስከ 30 ያልቅላችኋል ከዚህ ነው ፕሮሰሱ ነው። ግን አመት አልፎኝ አመት ከ5 ወር ከ6 ወር ሆነኛል። ግን እስካሁን ምንም አይነት መፍትሄ የለም። ብቻ ያው ሀገር ለመግባት ወስኜ ነበር። ያመመኝ ነው ሰራተኛ ብዙ ጊዜ እንትን እያታለሁ ለምኛታለሁ። አልቅሽ ምናምን ጭራሽ ቼክ ማታረገኝ ማለት ነው። ብቻ ያው አላህ ያውቃል ብለን ዝም ብለናል። በዚህ አመት ሀገር ይገባለሁ ብዬ ወላሂ ለቤተሰብ ተናግሬ ላረፋ ማለት ነው። በቃ በዚህ ወደ መጣ ነው የቀረሁት። ምን ይልግባ ምን ይልግባ በቃ ለወለናንታው ነው ከዚህ በላይ ማውራና አቀራለሁ ያለው ዱባይ አይደለም። ፎዚ ውረጂ። እኔ እኮ እዛ ውስጥ ስላለሁ እኔ ጋር ብዙ መረጃዎች አሉ። ስለዚህ ይሄው ፎዚ ምን ታውቂኛለሽ ወይስ አታውቂኝ? አቅሻለሁ ስለዚህ በእነሱ አፍ እኔ መናገር እችላለሁኝ። ተጨማሪ የምትሉኝ ነገር ካለ ጨምሩልኝ፣ እኔ መጥቼ አስተላልፋለሁ። ግን እዚህ ገስት ላይ ተሰቅላችሁ በኋላ ደግሞ ቦምባስቲክ ኢንስፒሬሽን እንድትባይ አልፈልግም። ቆይ ኤዱዬ፣ እኔ አሁን ግራ ይገባኝ። አሁን እዚህ ጋር ክሌም እያቀረቡ ያሉት ኢትዮጵያ ውስጥ ያሉ ከሆነ ኢትዮጵያ በማን አማካኝነትና የትኛው ባንክ ነው የከፈሉት? አረብ ሀገር ካሉ ደግሞ አርዜ እኮ ረጋ ብትይ እንነግርሻለን። እሺ አትደራርቢ። ኦኬ ይኸውላችሁ፣ ፎዚ ውረጂ። ፎዚን አስወርዷት ባካችሁ። እንትን እንዲመጣባት አልፈልግም። ምን መሰላችሁ? ኤልሳ ፕሊዝ ግቢ። ኤልሳ በጣም ኤልሳ ግቢ። ይኸውላችሁ ልክ አረብ ሀገር መምጣት ሲፈልጉ መጀመሪያ ሙኒትን ነው የሚያናገሩት። ሙኒት ምን ትላቸዋለች? ለዚህ ደግሞ መረጃዎች አሉኝ። መጀመሪያ ገንዘብ ክፈሉ ነው የምትለው። ሙሉ ገንዘብ ነው የምትቀበለው። እስከ 600,000 የጠየቀቻቸው አሉ። 600,000 የከፈሏት አሉ። በድርሃም በራሷ አካውንት የሚያስገቡላት አሉ። ኢትዮጵያ ላሉ አካውንቶች የሚያስገቡላት አሉ። የኢትዮጵያ አካውንቶችን ሁሉ አለን ለሚመለከታቸው 600,000 ለኮንትራት ነው። አብሳላት 600,000 አንዴ አብሳላት ይጠየቃል። ወረቀት ላሰራልሻለሁ ጭምር ነው 600,000 ይጠየቃል። አብሱ እኔ ስለማውቀው እስከ 600,000 ገንዘብ የከፈሉ አሉ። በኢትዮጵያ አካውንቶችም ያስገቡ አሉ። በራሷም አካውንት ያስገቡ አሉ። ኤልሳ ኢትዮጵያ ያሉትን አካውንቶች ላንቺ እሰጥሻለሁ። ቆይ አንዴ እኔ እንደው ልፍ ስላይቻችሁ ነው አንድ ነገር ነግሬያችሁ ነው የምወርደው። ያው እኔም ኤጀንሲ ነኝ፣ ህጋዊ ኤጀንሲ ነኝ። ኩዌት ነው የምኖረው። ብር በፕሮፌሽናል ለምታመጣው ከሆነ ከ100,000 ብር በላይ ህጉ አይፈቅድም። 500,000 ብሩን አስገብተዋል ልጆቹ። አንደኛ የኔ ጥያቄ እኔ መረጃዎች ስላሉኝ እነሱን ልልክልሽ እችላለሁ። ቆይ ግልጽ፣ እዚህ ጋር ምንም ችግር የለም እኮ። አሁን እኮ እሷም እየሰማች ነው የተባለችውም። ስም አትጥሩ፣ የእሷም አቃባዮች ይሰማሉ። ግን እኔ እንደ ኤጀንሲነቴ እውነት እንደማለቴ ነው የምነግርሽ። ጠይቄ ነበረ እንደዚህ ከመጀመሪያው እዮዳብ ቤት ገብቼ ተናግሬያለሁ። ኦኬ ዶሜስቲክ ሄልፐር ከሲኦሲ እና ከፓስፖርት ሌላ ምንም እንደማይከፍል ተናግሬያለሁኝ። ፕሮፌሽናል ወርከር ዱባይ ላይ የአንድ ወር ደሞዝ የሚባል ነገር አለ የሚከፍለው ማለት ነው፣ ፕሮፌሽናል ወርከር ሲሆን። በተረፈ በመንግስት ባለው ህግ
ከ100,000 ብር በላይ መውሰድ ያስቀጣል። ኢትዮጵያ ያለውን ቆይ አንዴ ካስተመር መጣ አንዴ። ስለዚህ እኮ ነው ደንግጬ የጠየኩሽ። እኔ ገርሞኝ አዎ ያስገባሉ። ቆይ ኤዱ እሷ ኤልሳ የምታወራው ስለ ህጋዊ ኤጀንሲ ነው የምታወራው፣ ስለ ህጋዊ ኤጀንሲ ነው የምታወራው። አዎ እዛ ያሉት ደላሎች ቀጥታ ልንገርሽ፣ እኔ ወረቀት እፈልጋለሁ። ስፔሻሊ አሁን ወንዶች አብዛኛው በኢቃማ ነው መሄድ የሚፈልጉት። አብዛኛው እዛ ጋር ያለች ሴት ለወንድሟ ኢቃማ ነው የምትገዛው። ይሄ ሀቅና ግልብ ነው እንጂ ወንድሟን ህገወጥ አድርጋ አታመጣም። ይሄ ህገወጥ ማለት ይሄ በሰው ቤትን አታመጣም። ስፔሻሊ ወንዶች ሲሆኑ 10,000 ድርሃም ያ ሲሆን ልጅ ተመልሻለሁ። ያ ሲሆን ፕሮፌሽናል ወርከር ነው የሚባለው። በፕሮፌሽናል ወርከር ስታመጣ ወደ ስራ ነው የምታመጣቸው ወይስ ኢቃማ ነው የምትሸጥላቸው? ይሄ ራሱ እኮ ያስጠይቃል። የትኛውም ሰው በስራና ክህሎት ሚኒስቴር በህጋዊ መንገድ ከወጣ ወደ ስራ ነው እንጂ መሄድ ያለበት ኢቃማ ገዝታ አምጥታ ሜዳ ላይ መጣል የለባትም። የስራ ውል አለ የሚዋለው፣ የደሞዝ ውል አለ፣ ኮንትራት ይጫናል። ከዛ በኋላ ነው ልጆቹ የሚወጡት። ግን ይሄ በህገወጥ ለምሳሌ ከኔ ጋር ዲል እያደረጋችሁ ነው። አይ ቦምቢ አንዴ ደህና ነህ ቦምቢ? እሺ ቀጥዩና እሺ ልመልስ። ኦኬ ለምሳሌ ከኔ ጋር ሰው ዲል እያደረገ ነው። አንድ ልጅ እዚህ ጋር መጣችና ወንድሜን አምጪልኝ አለችኝ። ኦኬ ወንድምሽን አመጣለሁኝ። ሲኦሲ ያለው ወይ በምን ፕሮፌሽን? ለምሳሌ ድራይቨር ነው። የድራይቨር ሲኦሲ ያለው ላታለው ደሞዙ 150 ዲናር፣ ኮንትራቱ 2 ዓመት፣ ለኔ 100,000 ይከፍለኛል። በተረፈ እዛ ያለውን የኤምባሲውን ምኑን የሚጨርሰው እሱ ነው ብዬ ጨርሳለሁ። ኦኬ ልጁ የድራይቨሩ ሲኦሲ አውጥቶ ኤምባሲ ጨርሶ ሜዲካል ምናምን ጨርሶ እንትን ሲል ትኬት ልክለታለሁ ይመጣል። ያ ነው የሚሆነው። በተረፈ ግን 500,000 ብር በጣም ብዙ ነው። ሐራም እግዚአብሔርም አይወደውም። መቶ ስራ ለሚፈልግ ሜዳ ላይ ለሚጣል 500,000 ብር ከፍሎ ያስቸገረው ዱባይ ላይ፣ ባህሬን ላይ፣ ኳታር ላይ፣ ኩዌት ላይ እንደዚህ ነው። 500,000 ብር ዱባይ ብቻ አይደለም ይሄ ችግር አለው። እኛም ጋር አለ ባይዘዌ የቱም ቦታ እንትንም ነበር ዶሃም ነበር አይተናል። ሚዲያ ላይ ወጥተው እኛ ከኤምባሲ ጋር አገናኝተናቸው ችግራቸው የተፈታ ልጆች ያውን ጥለዋቸው ህንድ ጋር እያደሩ አሁን ኤልሲ አንድ ጊዜ ቆይ እኔ ቆንጆ አእምሮዬ እንዲያርፍ ያው ዝም ብለን ነበር እያወራን በእኔ በግሌ ዝም ብዬ ነበር እያወራ የነበረው እና አሜንም ኤደንም የምጠይቃችሁ ነገር ምንድን ነው? የምናወራው ከልባችን ነው? በትክክል የተበሉ ሰዎች አሉ? አዎ ቦምባስቲክ ከልባችን ነው። የምራችሁ ነው? አዎ ዝም ብለን ክትከታ ምናምን አይደለም ነበሩ። ቦምቤ ግሩፓችን ተቀላቀይ ብላችሁ የጻፋችሁ እናንተ ናችሁ። አራተኛ ላይ አርገውና በደንብ እንጂ እንትን አይደለም ክትከታ ምናምን አይደለም አይደል? ኖ የእውነት ነው። ኦኬ የእውነት በደንብ ነዳጅ አለ። አንዳንድ ቦምቤ ጽፈውልኝ ነበር እኮ እኔን ኢሞሌ። አዎ ግን ለመሰለሽ አንዳንድ ጊዜ የሆነ ሰው ከጠላው ዝም ብለው ሊረባረቡበት ይችላል የሚለው ነገር ያው እንደዚህ ይሄ ቤት ደግሞ ፍትሃዊ ነው እና የእሷንም ሀቅ መውሰድ ስለሌለብን እኛ ዝም ብለን ሙድ እያዘን ነው የመሰለኝ። የምራችሁን ከሆነ ማስረጃ ማቅረብ ትችላላችሁ ለምታወሩበት ነገር ከማስረጃ ጋር። አካውንት ካለ በሱ ልልክልህ እችላለሁ። ማለት አካውንት ዝም ብለሽ አትላኪ። ማንሽ ቦምቤ ቤተሰብ ነን ኤልሳ። እሺ ኤደንና ቦምቤ አይ ኖ ከኔ በለጠ ቦምቤ ታውቂያለሽ እንዴ? ስንት ዓመታችን ነው? እሱ አይደለም ቦምቤ ወስዳለሁ። ቦምቤ ሞንጎ እኔ ይኸውልሽ ቦምቤዬ ምሳሌ ሄድ ስለሆነ አንዴ ልናገር ፕሊዝ። እውነት መረጃና ማስረጃ ካላችሁ ሚዲያ ላይ መውጣቱ ምንም አስፈላጊ አይደለም። በውስጥ እንነጋገራለን፣ ወደሚከተለው እንልካቸዋለን። ለምን ሚዲያ ላይ ከወጡ ምን ይሆናል መሰለ? እንደዛ አይደለም። ቆይ ኤልሲ ግድ የለሽም አንቺ ለሚመለከተው አስረክበናል። ነገር ግን መስማት ያለባቸው ሰዎች አንድ ጊዜ አሁን እናንተ በውስጥ ለማፈን ነው የምትሄዱት። እንደዚህ ትክክል አይደለም።
እኛ መጀመሪያ እናንተ የምትነጋገሩበትን ነገር የምታወሩት ነገር እኛ እርግጠኛ መሆን አለብን። ማለት ሰው እየወነጀልን ያለ ነው የምንወነጀለው ነገር ትክክል አይደለም። ሰው ትክክል ካልሆነ እንከራከርላታለን ለሷ ያለ ሀቋ መነካት የለባትም። ትክክል ከሆነ ግን የስራዋ ነው ያው የወሰደችው ነገር ስለሆነ እንትን መጀመሪያ መገረብ አለበት ጉዳዩ። እኔ እኮ ዝም ብለህ ሙድ እያዘን ምናምን መስሎኝ ያ ከሆነማ እሺ አንቺ መረጃ ብለሽ የምትይው ምንድን ነው ማስረጃ ለምትናገር? ቦምቤ እኔ እሺ በቴሌግራም ልላክልህ። ሪሲቶች አሉ፣ ድምፅ መረጃዎች አሉ፣ የባንክ አካውንት የተላከባቸው አሉ፣ ሁሉም መረጃዎች አሉ። ያለ መረጃ አላወራም። ለሚመለከታቸው ካስገባን በኋላ ነው አሁን መጥቼ ማውራት እንትን ያልኩት የመረጥኩት እንጂ ለህግ አካላት ሳናስረክብ ለሚመለከታቸው የኢትዮጵያ ሳናስረክብ አይደለም አሁን ያወራሁት። ስለዚህ ኤልሳ እሺ እንደዛ ከሆነ እሷስ በዚህ ጉዳይ ላይ ምን ሰዎች ስሜን እያጠፉ ነው ያለችው ወይስ በጉዳዩ ላይ አምናለች? ብር አለብኝ ወይ ላስረዳው አንዴ። ኤልሲዬ አፋችን ላይ አትቆሚ። ይሄ ሚዲያ ስለሆነ መብታችን ነው መናገር። ይኸውልህ አምናለች፣ ዕዳ አለብኝ ከሆነ ስም በማጥፋት የምትፈሪ ከሆነ ታች ሆነሽ ስሚ። ይኸውልህ ምን አለች መሰለህ? ብር አለብኝ ብር አለብኝ፣ የተወሰነ ሰው ከፍያለሁ፣ አለብኝ፣ አልሞትም፣ አልፈለጥም፣ ሲኖረኝ እከፍላለሁ አለች ራሷ። እንደገና ሀቢባ ቤትም ተጠርታ ከዚህ በኋላ አትጥሪኝ፣ ያለብኝ ብር አለብኝ፣ ቀስ እያልኩ እከፍላለሁ አለች ራሷ። አምናለች። አሁን እኔ እርግጠኛ ነኝ የማወራው ባመነችው ላይ ነው። ምንም ማድረግ አይቻልም። አዲስ እየወይ እንዴት አደራችሁ? ቦምባስቲክ እንዴት ነህ? እኔ ግን አንድ ነገር ላይክ ይሄን ነገር ለምን ኢንቨስቲጌት አድርገን ማለት ነው why don't we get justice? እውነት ከሆነ ሲሪየስ ወስደ ነው ለምን ስራ እናደርገው? አሁን እኮ አዲስ ከስራ ማልፎ እኮ ሴራ ሆኗል። እና ምንድነው አሁን እየሰማን ያለ ነው? አሁን ሰንጨምቀው በደንብ ሲቲዮም በውሸት እንዳትወነጀል ምናምን የምን ውሸት ነው የምታወሪው? ራሷ ቀስ እያልኩ መልሳለሁ አለች። ነገር ግን ሶሻል ሚዲያ ላይ የምታደርገው ነገር ኖ ስለ ውሸት አታውሪ። እሷ ራሱ አምናለች። ለምን ነው በውሸት እንዳትወነጀል ብለሽ የፈራሽው? ለምንድን ነው? ኖ ይኸውልሽ አንድ ነገር አዲስ አውሪ። አሁን እሺ አሁን ኤቪደንስ ታቀርቢ ማለት ነው በህግ ላይ ሄዱዬ እሷ ያመነችበት አዲዮ አለሽ፣ እሱ ኤቪደንስ ነው። አመኛለሁ ላይክ አለች ብሎ ነገር የለም። አሁን በስነ ስርዓት ሲሪየስ ከወሰድ ነው አለች እንደዚህ አለች ምናምን ሳይሆን ኤቪደንሶችን በሙሉ እንትን ብለን አካውንተብል ማድረግ ይቻላል። ሲሪየስ ነገር ከሆነ ማለት ነው ካለ አንድ ጊዜ እኔ 9 ጊዜ ደጋግሜ የነገርኳችሁ ነገር ለሚመለከታቸው አስተላልፈን ሰጥተናል፣ ለህግ አስተላልፈን ሰጥተናል። ስለዚህ አዲስ ራሷ ያመነችበትን አዎ የእነዚህ ልጆች ይሄን ያክል ገንዘብ አለኝ፣ ይሄን ያክል ገንዘብ አለብኝ እመልሳለሁ አለች። ከአመት በላይ ሆኗታል። ከአመት በላይ የጠበቁ አሉ። አመት ከ2 ወር አመት ከምናምን የጠበቁ አሉ ገንዘባቸውን። ነገር ግን ምን ሆነ አሁን ገንዘቡ ገንዘባቸውን የሚጠብቁ ልጆች አሁን ተሰላችተዋል። የት አለ ገንዘባችን? ምን አለች? ገንዘቡን ለሌላ ቢዝነስ ላይ አውየው ከስር ያለው ስራ ተበላሽቶብኛል፣ ስለዚህ መመለስ አልችልም እኮ። አሁን አዲስ አንድ ጊዜ አዳምጪኝ። ተበድሬ መመለስ እችላለሁ፣ ግን አልፈልግም። እስቲ የምታመጡትን አያለሁኝ። እንደውም ክሰሱኝ፣ ስትከሱኝ ነው መመለሰው አለች። አንዳንድ ልጆች እንደዚህ በጣም ነገሩ መሯቸው፣ ገንዘብ አስፈልጓቸው፣ ኧረ እባክሽ መልሽልን፣ ሰው ታሞ ማሳከሚያ አተው ኧረ እባክሽ ገንዘባችንን መልሽልን ብለው ጓደኞቿ ቤት ሄደው ማስታወቂያ የሚሰሩላት ሰዎች ጋር ሄደው ሲጠይቁ እዛ ብሎክ ይደረጋሉ። እንደውም የጠየቅሻቸው ሰዎች እነሱ እንደውም ይመልሱልሽ፣ እንደውም ያንቺን ከመለስኩ ሞቼ ይገኛለሁ፣ እንደውም ያንቺን አልመልስም የተባለች አንድ ልጅ አለች።
በሌላው መልኩ ደግሞ ምን ተባሉ? እንደውም ያንቺ ኦኬ 400 ሺህ ብር 350 ምናምን ሺህ ብር ከፍለሽኛል፣ ለዚህ ወጪ አውጥቻለሁ፣ ለዚህ ወጪ አውጥቻለሁ፣ ለዚህ ወጪ አውጥቻለሁ፣ እንደውም ምንም አይቀርብኝም፣ ምንም የለብኝም እንደውም እየተባሉ ነው ያሉት። አሁን ልጆቹ በሰቀቀን ነው ያሉት። ነገ የኔንም ለአገልግሎት የከፈልኩት ለዚህ ሰርቪስ የከፈልኩት ለአድሚን ፊ ለእንደዛ ስላወጣሁኝ ምንም መከፍላችሁ የለውም ሊባሉ ስለሚችሉ በሰቀቀን ነው ያሉት። ብከስ ገንዘቤ ላይመለስ ይችላል ብለው አንዴ ብከስ ገንዘቤ ላይመለስልኝ ይችላል ብለውም ተሳቀው ያሉ አሉ። ስለዚህ አሁን ከኤቪደንስ ያለፈ ከኤቪደንስም አልፏል። እሷ ከመቀበልም አልፎ አሁን መቼ ነው ታዲያ የምትመልሹ ላይ ነው ያለች። መረጃም አላት፣ ሁሉም ነገር አላት። ኢደንም ቢትሰሙ ባይነኝ እኔ ለምን እሷ ሁሉንም ነገር ስለምታውቅ ማለት ነው። መረጃ አለሽ ወይ ምናምን እያላችሁ እሷ የምትጠይቁት፣ አዎ መረጃ አለ እሷ ጋር ሁሉም ነገር ማለት ነው። እና እዚህ ጋር ደግሞ እናንተ አንዳንዶቹ እሷ ተበዳይ ናት ምናምን እያላችሁ ለሷም ለመቆም የምትወግኑ ማለት ነው። እኛ ያለ መረጃ አይደለም ወተን እዚህ ጋር ያወራን ያለ ነው። ሁሉም ነገር አለ በእጃችን ላይ ማለት ነው። እና ኢቭን ከቀጠረች ራሱ 6 ወር አልፎ አሁን ሊሞላ 1 ወር ነው የቀረ። እሷ እንትን ያስቀመጠቻቸው ሰዎችም ደግሞ ትተዋሉ፣ ለቆ ወጥተዋል። ሁሉም ማንንም አሁን ላይ እንትን እየተባበረ ያለ የለም ከኢደን ውጪ ማለት ነው። እና ተስፋ ሰጥቶ ተስፋ ነው እንጂ ያሳጡን ምንም ተስፋ የሰጡን የለም። 1 አመት አልፎናል። አሁን እኔ 1 አመት ከ2 ወር ሆኖኛል። እና በዚህ ውስጥ ደግሞ ብሎክ የተደረጉትም አሉ። አልሰጣችሁም እኔ አላቃችሁም ያለችም አለች። በዚህ ውስጥ 5 ልጆች ምናምን እና ብሎክ አድርጋ ስማችሁ አልወጣም ብላ ነው እንትን ያደረገችው። ስማችሁ እኔ ላይ አልወጣም ብላ ብሎክ አድርጋለች። ከዛ ለምን አቢጋ ወንድምሽን ልታመጣ ነው ብሩን የወሰደችብሽ? እኔ እህቴን ዶሜስቲክ ሄልፐር የቤት ሰራተኛ ወይ ፕሮፌሽናል? የቤት ሰራተኛ። ስንት ብር ከፈልሽ? 160 ሺህ። ኦኬ በሷ አካውንት ነው ያስገባሽው? ኢትዮጵያ ባለው በሷ ቢራት ምናምን ኢትዮጵያ አለ የሷ ኤጀንሲው ምንዋ ይሁን አናውቅኛ። ይሄ ነው እሺ። ይባል ኤዱ በውስጥ በኩል አናግሪኝ። እሺ በቃ ቻው፣ ደህና ሁኑ። እንደዚህ አይነት ነገሮች ላይ ብትሰሩበት ጥሩ ነው። ጀስት ሌላ ሰው እንዳይታለን ያን ነው ምን። አሁን ለምሳሌ ለቤት ሰራተኛ አይከፈልም። ሰማለሁ እንዴ ድምጽ ራስ መጥቷል። ራስ እንዴት ነው አባማን? ምንድነው ሴትዮዋ ምን አርጋ? እህም እኮ አብሬያቸው እየሰማው ነውና ከዚህ በፊት እንደዚህ ብር ወስዳለች ነው የሚሉት። በጣም ምን ባለጌ ሴት እኮ ነች እውነት ለመናገር። ምን አሁን እቺን ሴትዮ ሰው አልተረዳትም። የሷ ስትራቴጂ ምንድነው? እዚህ ትመጣና አንድ ሰው ትረዳለች። ገባ ቲክታክ ላይ መታ አንድ ሰው ትረዳና በቃ እንደዚህ ጥሩ ምናምን ስትጫወት ሰው ካየ በውስጥ ወደ 4 ሰው ይዛ ሄዳ 4 ሰው ሃንግ ትመታለች። ገባ በተለይ ደግሞ ኢትዮጵያ አንድ ነገር ልናገር እና ልውጣ። አሁን እዚህ ጋር የኛ ወረቀት ያለው ነው እሷ ያመነችው። በእጅ የተቀበሉ ልጆች ብዙ አሉ። በእጅ ከእጃቸው የተቀበለቻቸው ልጆች ብዙ ናቸው። ወደ 4-5 ልጆች ምናምን 10 ሺህ ምናምን ከእጅ የተቀበለቻቸው ልጆች እነሱ መስረጃ የላቸው፣ ምንም አይነት እንትን የላቸው። የነሱን አሁን ምንም መስረጃም ስለሌላቸው ምን 10 ሺህ ድርሃም ማሻአላህ በቃ በሌብነት የምትተዳደር ሴት ነች። ግን ሰው አልባነንም። አብዛኛውን ደግሞ በገንዘብ አፍ ስለምታዘጋ ገባ እየዞረች በገንዘብ አፍ ታዘጋለች። አሩ ነው ባለቤቷም እንደ ሱዳኒ ምናምን ነው መሰለኝ አይመለከተንም። ግን በገንዘብ ነው ሰው አፍ የምታዘጋው እንጂ በጣም ሌባ ሴት ነች። የሺሻ ማጅራት መሽ ነች። ሺሻ ካየች ጋንም ውስጥም ተወሩራ የምትገባ ሴት ነች። በነገራችን ላይ ቦምባስቲክ አንተ ሺሻ ይዘ የሺሻ ገመድ ይዘ ጋንም ውስጥ ብትገባ ተከትላ ትገባለች። በጣም ባለጌ ሴት ነች። ሰው ግን ነው ፐርሰናል ህይወቷን ተውና ብዙ ሰው አስለቀሳለች የሚሉ ሰዎች አሉ። እኛ ከተጎዳ ጎን እንቆማለን።
ያ ደግሞ እሱ ነው ፖይንት እሱ ነው። እሷ ስትፈልግ አሽሽም ታጭስ ምን አገባንኛ አይደለም። ሁሌ ትከሰሳለች። ያ ፐርሰናል ላይፏ ነው። ያ ግን ሁሌ ነው የምትከሰሰው። አቡድ ቤት ትከሰሳለች፣ መብረቁ ቤት ትከሰሳለች። ሰዎች ይመጣሉ፣ ግን የማይታወቁ ሰዎች ስለሆኑ ፋሎወርም ስለሌላቸው ማንም ያዳምጣቸው የለም። ጀስት ቢናገሩ እዛው ተናግረው ነው የሚቀሩ። መፍትሄ የሚሰጣቸው የለም እንጂ እቺ ሴትዮ የብዙ ሰው እንባ ያለባት ሴት ነች። የብዙ ሰው ባለፈው ቪዲዮ አሳይተናል እኮ ዘግታቸው ቦምቢዬ ባይ የመችሽ ራስ ሊጋርም ነገር ይልክ መረጃ ያላቸው ሰዎች ሲገቡ ደግሞ ሌላ የሚቀበጣጥሩ ሰዎች አሉ። ኤልሳ ኤልሳ ምን አፋፍ እንደምትል ሰው ከምር ለምን ሰው ካልተመቸሽ ወይ ይቅር። ራስን ብዙ ጊዜ ለሰው ስትጠይቅ ልጅ ነው ልትከላከል ትፈልጋለች። ሚዲያ ላይ ታውሩ ትላለች። ከዛ ደግሞ እንዲማ መገፋት አለበት ትላለች። ሁሉም ለራሱ ነው። ጓደኛነታችሁ ምናምን አባል ትሆናለች። አንዳንዴ ደግሞ እንደማያውቅ